ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። በዘላለማዊው የእግዚአብሔር ፍቅር የተወደዳችሁ ውድ የጌታ ልጆች የእግዚአብሔር አብ ሰላም፣ የወልድ ፍቅር፣ የመንፈስ ቅዱስ ኅብረት በያላችሁበት ከእናንተ ጋር ይሆን። ወንድማችሁ ታምራት ኃይሌ ነኝ ከለንደን ዩኬ። የዛሬውን የአገልግሎት ጊዜ ደግሞ ከእናንተ ጋር በቀን 2 አብረን እንድንካፈል በዕድሜያችን ላይ በምህረቱ ባለጠጋ የሆነ እግዚአብሔር ይህንን ጊዜ ስለሰጠን አምላካችንን እናመሰግናለን። ወደ ቃሉ ማዕድ እንሄዳለን። አስተማሪው የሆነው እግዚአብሔር መንፈስ ቅዱስ ለምናገረው ለእኔም ለምታደምጡኝም ለወገኖቼ ለእናንተ ወደ ማስተዋል እንድንደርስ የልቦናችንን አይኖች እንዲያበራለን፣ ጆሮቻችንም እንዲከፈቱ ለቃሉ ተግሳጽ ለቃሉ ምክር የተከፈቱ እንዲሆኑ እግዚአብሔር መንፈስ ቅዱስ እንዲያስተምረን ጊዜና ሰዓቱን ራሳችንንም አስረክበን ወደ ቃሉ እንሄዳለን። እንጸልይ። አባት ልትሆነን አምላክ ልትሆነን በክርስቶስ ኢየሱስ ወደ ራስህ ወደ ፍቅርህ ልጅ መንግስት የሳብከን በደምህ ያጠብከን ኃጢአት በደላችንን የደመሰስክ የክስ ጽፋታችንን የክስ ወጥመዳችንን ሁሉ ሰብረህ በክርስቶስ ኢየሱስ በሰማያዊ ስፍራ በቀኝ ያስቀመጥከን አምላካችንና አባታችን እግዚአብሔር ሆይ እናመሰግንሃለን። አሁን ደግሞ ቃልህን ልናዳምጥ በፊትህ ነንና እንደተወደዱ ልጆች ከአንተ የተማርን እንድንሆን አንተ እርዳን። የምንሰማው ቃልህ ለፍርድ ሳይሆን ለመገሰጽ፣ ለምክር፣ ለተግሳጽ እንዲረባን አንተን ወደ ማወቅ የሚያደርሰን እንዲሆን የተከፈለልን ዋጋ በአጋጣሚ እንዳልሆነ ተረድተን እንድናከብረው በዘላለማዊ ፍቅርህ እንደወደድከን እንድንረዳ በዘላለማዊ ሐሳብህ አስበህ እንደወለድከን እንድንረዳ የሚረዳን የሚያስተውል ልብ ስጠን። ጊዜና ሰዓቱን ተረከብ። ይህንን ሁሉ ጸለይን በኢየሱስ ክርስቶስ ስም አሜን። በዚህ ሳምንት እየተመለከትን ያለነው በአጋጣሚ አይደል በሚል ዋና ሐሳብ ስር እግዚአብሔር ከዘላለም ዘመናት በፊት ጊዜ ሳይጀምር ፍጥረት ሳይጀምር ያቀደውን የደህንነት እቅድ እኛም ደግሞ በጊዜ ውስጥ ታስበን ተወልደን በዚህ ሰዓት ላይ ዞር ብለን ስናስበው መዳናችን የአጋጣሚ ጉዳይ እንዳልነበረ የሚያስረዳንና የሚያረጋግጥልንን የመጽሐፍ ቅዱስ ክፍሎች እያነሳን እያወጋን እንገኛለን። መሪ ጥቅሳችን የሆነው ኤፌሶን ምዕራፍ 3 ቁጥር 1 ኤፌሶን ምዕራፍ 1 ቁጥር 10 ላይ ያለው ነው። እንደዚህ ይነበባል። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። እግዚአብሔር አስቀድሞ ጊዜ ሳይጀምር በመጀመሪያ ላይ ሆኖ መጨረሻን መናገር የሚያውቀው አምላክ የዘላለም ሐሳቡ በዘመን ፍጻሜ ጊዜ በክርስቶስ ሁሉን ለመጠቅለል ነው። ይህ ደግሞ ይሆናል። የራእይ መጽሐፍ ይገልጽልናል። ክርስቶስ ሁሉን ለሁሉም ፍርድ ከሰጠ በኋላ ለሁሉም እንደ ዋጋው ከከፈለ በኋላ አዲስ ሰማይና አዲስ ምድርን እንደሚፈጥር ከዛ በኋላ የሚያለቅሱ የሞት ጣር ያለባቸው እንደማይገኙ የእግዚአብሔር ድንኳን በሰው ልጆች መካከል እንደሚሆን ፀሐይና ጨረቃ እንኳን እንደማታስፈልጋቸው እግዚአብሔር ድንኳኑን በሰዎች መካከል እንደሚያደርግ ያረጋግጥልናል። በክርስቶስ ሁሉ ነገር ይጠቀለላል። ኃጢአት ማብቂያው ይመጣል። ሞት እንደሚገረሰስ መውጊያው እንደሚቆረጥ ሲኦል ተከትሎት እንደሚሄድ ይናገራልና የእግዚአብሔር ዘላለማዊ ሐሳብ መሆኑን እንመለከታለን። በቀን አንድ እንግዲህ ያለ ልክ የተወደድንበትን ያለ ልክም ደግሞ የታዘዘውን ኢየሱስ ክርስቶስን እግዚአብሔርን በአንጻሩ ደግሞ ያለ ልክ እንዴት ከፍ ከፍ እንዳደረገው ተመልክተን ነበረ። ዛሬ ደግሞ የወህኒው መሰረት በሚል ርዕስ አብረን አንድን ሐሳብ እንመለከታለን። የወህኒው መሰረት የሐዋርያት ሥራ ምዕራፍ 16 ከቁጥር 25 እና 26 አንብበን ወደ ትምህርታችን እንሄዳለን። የሐዋርያት ሥራ 16:25 በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ
እግዚአብሔርን በዜማ ያመሰግኑ ነበር። እስረኞችም ያደምጧቸው ነበር። ድንገትም የወህኒው መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይለናል። የጳውሎስና የሲላስ እስራት በአጋጣሚ ነበሩ ወይ? በዚህ ቦታ ላይ ሲታሰሩ ጳውሎስና ሲላስ በአጋጣሚ ለሚመስል ለዚህ ክስተት መነሻው ምንድን ነው? ወደ ታሪኩ ስንመለስ ምዕራፍ 16 ላይ ጳውሎስና ሲላስ እያገለገሉ በፊልጵስዩስ እንደነበሩ ቁጥር 12 ላይ በምዕራፍ 16 የሐዋርያት ሥራ ላይ እናነባለን። በዛ ከተማም ደግሞ ዘወትር በየሰንበቱ ወደ ምኩራብ እየገቡ ከብዙ ሰዎች ጋር ይነጋገሩ እንደነበረ፣ ብዙ ሴቶችም ደግሞ በወንዝ ዳር እንደተቀመጡ በሰሙ ጊዜ እዛ ሄደው ጌታን ያስተምሯቸው እንደነበረ ይናገራል። በዛ ክርም ደግሞ በፊልጵስዩስ አንድ ሴት ነበረች፣ በጥንቆላ ስራ ጌቶቿ በጣም ትርፋማ የሆኑባት። ጳውሎስና ሲላስን በመንገድ ሲሄዱ ባየቻቸው ቁጥር የጌታን አገልጋዮች መሆናቸውን እየጮከች እየተናገረች የጳውሎስንና የሲላስን ሰላም መንሳት ብቻ ሳይሆን ለአገልግሎታቸው እንቅፋት እንደሆነችባቸው ይናገራል። ከቁጥር 16 እስከ 18 ድረስ የሐዋርያት ሥራ ምዕራፍ 16 ላይ ወደ ጸሎት ስፍራ ሲሄዱ እቺ በሟርተኝነትና በጥንቆላ መንፈስ አድሮባት ለጌቶቿ ብዙ ሀብትን እያመጣች ታስራ የነበረች በእስራት የነበረች ሴት የጳውሎስን ሰላም ከመንሳቷ የተነሳ እነዚህ የጌታ ባሪያዎች ናቸውና እነሱን ስሙት እያለች በጣም እያስቸገረችው ስለነበረ ይላል ጳውሎስ ዞሮ መንፈሱን እንደገሰጸው በውስጧ አድሮባት የነበረው የዲያብሎስ መንፈስ ከእርሷ እንደወጣ እቺ በእስራት የነበረችም በጥንቆላና በሟርተኝነት ጌቶቿን ባለሀብት ያደረገች ሴት ነፃ እንደወጣች ሰላሟ እንደተመለሰላት ይናገራል። የዚህ ዜና የዚህ ወሬ ለጌቶቿ ደረሰ። ጌቶቿ ናቸው እንግዲህ ጳውሎስና ሲላስን ይህንን ከተማ ያውካሉ፣ እኛ የሮሜ ሰዎች ስንሆን ሳለ ለወጋችን፣ ለባህላችን፣ ለእምነታችን ያልተገባ ትምህርት እያስተማሩ ሰውን ይበጠብጣሉ ብለው ከሰዋቸው አስገርፈው በወህኒ እንዳሳሰሯቸው ይነግረናል። እንግዲህ በእስር ላይ እያሉ ነው ጳውሎስና ሲላስ የታሰሩበት ሁኔታ ያሉበት ሁኔታ አጋጣሚ ሊመስል ይችላል። እቺ ጠንቋይና ሟርተኛ የነበረች ሴት በየአጋጣሚው በሚመስል ሁኔታ ጳውሎስና ሲላስን እየተከታተለች እነዚህ የጌታ ባሪያዎች ናቸውና እነሱን ስሟቸው እያለች ማስቸገሯ አጋጣሚ ሊመስል ይችላል። ጳውሎስም ደግሞ ዞሮ በውስጧ አድሮባት የነበረውን እርኩስ መንፈስ ገስጾ ሴትዮዋን ከእስራት ማውጣቷ ነገሩ ደግሞ ተያያዥነት አለው። በዚች ሴት ሟርተኝነት የሚገለገሉና ትርፋማ የሆኑ የሚጠቀሙ ጌቶች ነበሯት። ከመንፈሳዊው ከጨለማዊ መንፈሳዊ ግዛት በላይ በባርነት ደግሞ የሚገዟት ሰዎች ነበሩ። የእነዚህ ሁሉ ትርፋማነት ከመቋረጡ የተነሳ ነው እንግዲህ በጳውሎስና በሲላስ ላይ ዘመቻ የመጣው ክስ የመጣው። የገቡበት መንገድ ለሮሜ ሰዎች የማይገባ ትምህርት እያስተማሩ የኤፌሶንን ሰዎች ይበጠብጣሉ፣ የሮማውያኖችን ልማድ ይቃወማሉ በሚል ክስ ሐሰተኛ ክስ ነበረ ጳውሎስና ሲላስን የከሰሷቸው። ገዢውም ደግሞ ልብሳቸውን ገፈፈ፣ በበትር ደበደባቸው እና ለዘበኛው ጠባቂ አሳልፎ ሰጠ። በዚህ ወቅት የዚህ የወህኒ ጠባቂ ከእስር ቤትም ለካ የባሰ የእስር ክፍል አለ። ሲያስራቸው ውስጠኛው ክፍል አስገብቶ ቁጥር 24 ላይ ውስጠኛው ክፍል አስገብቶ እግራቸውን በግንድ አጣብቆ ነው ያሰራቸው። አማርኛው ጠረቃቸው ይላል። አሰራቸው በግንድ ምንም መላወሻ እንዳያገኙ አድርጎ ውስጠኛው የእስረኛው ክፍል አስገብቶ በግንድ ጠረቃቸው፣ አሰራቸው መላወሻ እንዳያገኙ አድርጎ። ጳውሎስና ሲላስ ምን አደረጉ? ነገሩ አስደነገጣቸው። የውስጥ ገቡ። እንዴት እንደዚህ ይሆንብናል አሉ። እያገለገልንህ ጌታ ሆይ እንዴት በእኛ ላይ እንደዚህ አይነት ክስተት ተከሰተ አሉ። ሁኔታው ልባቸውን ረበሸ።
ተስፋ አስቆረጣቸው? እስር ቤት በመግባታቸው ምክንያት ደነገጡ ወይ ብለን ስንል የታሪክ ጸሐፊው ሲቀጥል ከቁጥር 25 ላይ መንፈቀ ሌሊት በሆነ ሰዓት ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ እያመሰገኑ እንደነበረ ይናገራል። ሁኔታዎች ልባቸውን እንዳልፈታው፣ ከእምነታቸው ሸብረክ እንዲሉ እንዳላደረጋቸው፣ በጌታ ላይም ደግሞ የተስፋ መቁረጥ ንግግር፣ የስንፍና ንግግር እንዲናገሩ እድል ፈንታ እንዳልሰጡት ለአንደበታቸው፣ ከዛ ይልቅ እግዚአብሔርን በዜማ እግዚአብሔርን በምስጋና ያመሰግኑ እንደነበረ ሌሊቱ ላይ ሰው በሚተኛበት ሰዓት ላይ፣ ሌሊት ላይ ሰው ተደብድቦ ውስጥ ላሳረፈው ጎኔም በሚልበት ሰዓት ላይ፣ ሌሊት ላይ ሰው እንቅልፍ በሚለው ሰዓት ላይ፣ በሚጫጫናው ሰዓት ላይ እግዚአብሔርን ከማመስገን ይልቅ እንቅልፍን በሚመርጥበት ሰዓት ላይ ጳውሎስና ሲላስ ምስጋና ላይ ነበሩ። እግዚአብሔርን ያመሰግኑ ነበረ። እስረኞችም በዚህ የምስጋናው ጊዜ ውስጥ ጳውሎስና ሲላስ ብቻ አልነበሩም ተሳታፊዎች፣ የሚያደምጡ ሌሎች እስረኞች ነበሩ። ጳውሎስና ሲላስን እግዚአብሔርን እያመሰገኑ እግዚአብሔርን እያወደሱ በዜማ በነበሩበት ሰዓት ብዙ እስረኞች ያዳምጡ ነበረ። የዚህ ሂደት ያመጣው ክስተት የወህኒው መሰረት እንዲናወጥ አደረገው። የእግዚአብሔር መጎብኛ የእግዚአብሔር የሚጎበኛቸው ጊዜ ሰዓት መጣ። እግዚአብሔር ከእስራቸው የሚፈታቸው ጊዜ መጣ። በጸሎት አልበረቱም። በጸሎት በረቱ፣ አስፈታን፣ አስመልጠን፣ ቀንበራችንን ስበር፣ የታሰርንበትን ይህንን ግንድ ስበር ሲሉ አናይም። በዜማና በምስጋና ውስጥ ነበሩ ነው የሚለን። ጸሐፊውም እንደሚነግረን ከነሱ አልፎ ይህ ዜማና ምስጋና ለእግዚአብሔር የሚቀርበው ውዳሴ የብዙ እስረኞች ጆሮ ውስጥ ገብቷል። ብዙዎች ነቅተው ያዳምጣሉ የሚመሰገነውን እግዚአብሔርን እና የወህኒው መሰረት ተናወጠ። የታሰሩት ውስጠኛው ክፍል ነው። ጳውሎስና ሲላስ እግሮቻቸው ናቸው በግንድ የተጠረቁት። የመጣው ጉብኝት ግን የእስር ቤቱን መሰረት የሚያናውጥ ነበረ። እነሱን ብቻ የሚፈታ ሳይሆን የእስር ቤቱን መሰረት የሚያናውጥ ጉብኝት ነበር ከእግዚአብሔር ዘንድ የሆነላቸው። ከዛም በኋላ እንደ ምድር መንቀጥቀጥ የሚመስል ሁኔታ ሆነ። ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይለናል። የሁሉም እስራት፣ የጥቂቶቹ አይደለም፣ የአንዶቹ አይደለም፣ የጳውሎስና የሲላስ ብቻ አይደለም፣ የሁሉም እስራት ተፈታ። በዚህ ጊዜ እንዲጠብቃቸው ኃላፊነት ተሰጥቶ ደብድቦ ውስጠኛው ክፍል ያሰራቸው ጠባቂ እንቅልፍ ላይ ነበረ። የሆነው ሁኔታ፣ የተንቀጠቀጠው የምድር መንቀጥቀጥ፣ የተከፈቱት የእስረኞች ደጆች ከእንቅልፉ ቀሰቀሰው። ሁሉም ያመለጡ መሰለው እና ራሱን ሊያጠፋ ፈለገ። ምክንያቱም በማግስቱ እስረኞቹ የታሉ ተብሎ ቢጠየቅ፣ ደጆቹ ተከፍቶ ቢታይ በዚህ ሰውዬ ላይ የሚወሰደው እርምጃ በቅድመ ሁኔታ ገብቶታልና ራሱን ሊያጠፋ ሰይፉን መዘዘ። ይህን ጊዜ ነበረ ጳውሎስ ቁጥር 28 ላይ ሁላችን በዚህ አለንና እባክህ ራስን አትጉዳ፣ ራስን አታጥፋ ብሎ በታላቅ ጩኸት ጮኸ። ይህ የእስረኛ አለቃ ጠባቂ መብራትን ይዞ ወደ ውስጥ ሮጦ እየተንቀጠቀጠ በጳውሎስና በሲላስ ፊት ተደፋ። ወደ ውጭም አውጥቶ እንደተጠነቀቀላቸው፣ ቁስላቸውን እንዳከመ፣ የሚያስፈልጋቸውን ነገር እንዳደረገላቸው፣ ወደ ቤቱም ወስዶ እንዳሳረፋቸው፣ እሱም ከቤተሰቡ ጋር እንዳመንና ለመዳን ምክንያት እንደሆነው ታሪኩ ይዘግብልናል። በታሪክነት ብቻ በአጋጣሚነት ብቻ እዚህ ጋር አቁመን እንተወው ወይ ብለን ስንል፣ አይ የተጻፈልን እኮ ለትምህርት ነው፣ ለተግሳጽ ነው፣ ለምክር ነው፣ በጽድቅም ላለው ለመቃናት የሚጠቅም ነውና ምን እንማራለን? እንግዲህ ታሪኩን እንደገለጸልን ጳውሎስና ሲላስ በመንፈቀ ሌሊት ሆነው ይዘምሩ ነበር። የት? እስር ቤት ውስጥ። የትኛው ክፍል? ውስጠኛው ክፍል። ምን ሆነው? እግሮቻቸው በግንድ ተጠርቀው። ሁኔታዎች ሲመቸን ብቻ አይደለም እግዚአብሔርን የምናመሰግነው። አጋጣሚ ስናገኝ ብቻ አይደለም እግዚአብሔር የሚመሰገነው። በዜማም ይሁን በአንደበት ቃላትም ይሁን ለእግዚአብሔር ክብር የሚሰጠው። በነገራችን ላይ እግዚአብሔርን የምናከብረው ክብር ጎሎት አይደለም። እግዚአብሔርን የምናመሰግነው የምስጋና ሱስ ይዞት አይደለም። እግዚአብሔርን ክብር የምንለው ሳይከብር ቀርቶ አይደለም። ግን
የከበረውን እናከብራለን፣ የተመሰገነውን እናመሰግናለን። እግዚአብሔር ከወደቁት ከኛ ከሰዎች የተረፈ ምስጋና የተረፈ ውዳሴ አንሶት አይደለም። እግዚአብሔር እኮ እንዴት እንደሚመሰገን እንዴት እንደሚመለክ ዮሐንስ ሲነግረን በዙፋኑ ፊት በተቀመጠው እነዚህ 4 እንስሶች 24ቱ ሽማግሌዎች እልፍ አላፍ ማት መላእክት ሱራፌሎች እንዴት እያደረጉ እንደሚያመሰግኑት ሌት ተቀን ያውም ሳያርፉ እንደሚያመሰግኑት ይገልጽልናል። በሰማይ ለእግዚአብሔር ውዳሴ ይቀርብለታል፣ አንሶት አይደለም። በራሱ በቂ ነው። አምላክ የሚመሰገን የሚመለክ ምስጋና የተገባው አምላክ ነው፣ አንሶት አይደለም። እኛ ደግሞ የተደረገልን የተዋጀን ከጨለማው ስርዓት አሰራር ግዛት ያመለጥ ነው የተደረገልንን እያሰብን እግዚአብሔርን እናመሰግነዋለን። ጳውሎስና ሲላስ የታሰሩበት እስራት የታሰሩበት እስር ቤት ከእግዚአብሔርን ከማመስገን አላገዳቸውም። በምስጋና ዜማ እግዚአብሔርን እያመሰገኑ በነበረበት ሰዓት ነው የእስር ቤቱ መሰረት የተናወጠው። እያመሰገኑ በነበረበት ሰዓት እስረኞች ያዳምጡ ነበረ። ጳውሎስና ሲላስ እንዲፈቱ የመጣው መፍትሄ ለብዙዎች ተረፈ። የጳውሎስና የሲላስ ክፍል ብቻ አይደለም የተከፈተው፣ የብዙ እስረኞች ክፍል ተከፈተ። የብዙ እስረኞች እስራት ነው የተፈታው። የብዙ እስረኞች መፍትሄ ነው የመጣው በጳውሎስና በሲላስ ምስጋና ምክንያት። ከዚህም የተነሳ አጋጣሚ በማይመስል ሁኔታ በወቅቱ ረፈደበት ሳይባል ዘገየ ሳይባል እግዚአብሔር ለጳውሎስና ለሲላስ መፍትሄን ሲያመጣ እናያለን። አዎ ከሶስት መንገድ ነገሩን ልንመለከተው እንችላለን። አጋጣሚ የሚያስመስለው እንዳልሆነ ግን ገላጭ የሆነው ከሉዓላዊው ከእግዚአብሔር አኳያ ስንመለከተው እነዚህ ሰዎች በኤፌሶን መገኘታቸው አጋጣሚ አይደለም። እነዚህ ሰዎች ወደ መቅደስ ሄደው ሊያስተምሩ በዛ መንገድ ላይ ሲሄዱ እቺ በሟርተኛ ስራ በጠላት ዲያብሎስ መንፈስ ተይዛ በእስር ላይ የነበረች ከእርሷ አልፎ ለሌሎች ትርፋማ የሆነች ሴት እየተከተለች እነርሱ የልዑል የእግዚአብሔር አገልጋዮች ናቸው እነሱን ስሟት እያሉ መናገሯ አጋጣሚ አይደለም። ለምንድን ነው ይህንን ያልኩት? በኤፌሶን መገኘታቸው በኤፌሶን ማለፋቸው ለዚች ሴት እስራት መፍትሄ ለማምጣት ነው። ከተያዘችበት የዲያብሎስ እስራት መፍትሄ ለማምጣት ነው። በሷ ትርፋማነት በሷ ክስረት ሌሎች ትርፋማ ሆነዋልና እግዚአብሔር ለዚች ሴት መዳንን ያመጣላት ዘንድ ነው ብዬ አስባለሁ። ላልሆን እችላለሁ፣ ትክክል ግን እንደዛ ይታየኛል። ምክንያቱስ በአጋጣሚ ኢየሱስ በኢየሩሳሌም አያልፍም ነበረ። በአጋጣሚ ኢየሱስ በኢያሪኮ አያልፍም ነበረ። ከአንዴም ሁለቴ በኢያሪኮ ሲያልፍ አንዳንዴ አጭሩን ዘኬዎስን ያገኛል፣ ወደ ቤቱ ይገባል፣ ለዛ ቤት መፍትሄን ያመጣል። አንዳንዴ ደግሞ እውር የነበረውን በርጤሜዎስን ያገኘውና መዳንን ያመጣለታል፣ አይኑ ይበራለታል፣ ኢየሱስን ያያል፣ ይከተለውማል። ስለዚህም በእግዚአብሔር አሰራር ውስጥ አጋጣሚ ነው ነገሮች የሚሆኑት ብለን እንዳንል አጽንኦ ይሰጠናል። እናም ይች ሴት እነዚህ ጳውሎስና ሲላስ በኤፌሶን ተገኝተው ወደ ምኩራብ ሲሄዱ እች ሴት እየተከተለች ያለችውን ነገር ማለቷ በእግዚአብሔር ሐሳብ ውስጥ አጋጣሚ እንዳልነበረ እናያለን። ሁለተኛ ደግሞ ከጠላት አኳያ እንመልከተው። ከዲያብሎስ አኳያ ስንመለከተው እግዚአብሔርን ያሳፈረ ግዛቱን ያስፋፋ ጳውሎስና ሲላስን በማሳሰሩ ምክንያት ደግሞ ይህንን እየተቀጣጠለ ያለውን የወንጌል የምስራች ያገታ አገልጋዮቹንም ያሳሰረ ከመንገድ ያስወገደ መስሎት ነበረ። ነገር ግን በዲያብሎስ ስልጣን ላይ ራሱን ቀጥቅጦ በዙፋን ላይ የተቀመጠው የገዢዎች ሁሉ ጌታ ገዢ የሆነው የጌቶች ሁሉ ጌታ የሆነው የነገስታት ሁሉ ንጉሥ የሆነው እግዚአብሔር አምላክ የጳውሎስና የሲላስ አምላክ ነበርና ባመሰገኑት ሰዓት እስራታቸው ተፈታ፣ የወህኒ ደጆች ተከፈቱ። ስለዚህም ዲያብሎስ አጋጣሚውን አገኘውኝ ብሎ የተጠቀመበት መንገድ አላዋጣውም። እስራቶች ተፈተዋል። ጳውሎስና ሲላስ ሲፈቱ እናያለን። የወህኒው አዛዥ እንኳን የነበረው ራሱም ሊያጠፋ በነበረበት ሰዓት ጳውሎስ ሲያስጥለው እናያለን። አስወጥቶ የጳውሎስንና የሲላስን ቁስል ሲያክም እናያለን። ወደ ቤቱ እንደወሰዳቸው እንዳገለገላቸው፣ መዳንም ለዚህ ቤት ሰው እንደሆነ እናያለን።
ከዲያብሎስ አኳያ አጋጣሚውን ተጠቅሞ ጳውሎስና ሲላስን ያሰረ፣ የወንጌሉን ሂደት ያቆመ የገታ፣ አገልጋዮች የሆኑትንም ጳውሎስና ሲላስን እስር ቤት በመክተቱ ምክንያት ያሸነፈ መስሎት ነበረ። አጋጣሚውን ተጠቅሞ ግን አጋጣሚ አልነበረም። በእግዚአብሔር እቅድ ውስጥ እያንዳንዱ የእግዚአብሔርን ሐሳብ ይከውን ዘንድ በቦታው፣ በጊዜው፣ በሰዓቱ ጊዜውን ጠብቆ ይደረግ ነበረ። የሆነውን ሁኔታ ከታሪኩ ተመልክተናል። እስረኞች ተፈቱ። የጳውሎስና የሲላስ እስር ተፈታ። እግዚአብሔር ድል አደረገ። ጠላት ተሸነፈ። በሦስተኝነት ደረጃ ደግሞ ከሰው አኳያ እንመልከተው። እነዚህ ትርፋማ የነበሩት ሰዎች እች ሴት ከታሰረችበት የዲያብሎስ እስራት በመፈታቷ ምክንያት ደስተኞች አልነበሩ። አጋጣሚው ከእጃቸው አምልጧል። ይጠቀሙባት፣ ትርፋማ የሆኑባት ነበረ። በእሷ ክስረት፣ በእሷ መጎዳት እነሱ ትርፋማዎች ነበሩ። እየሟረተች እየጠነቆለች ብዙ ብር ታስገኝላቸው ነበረች። ከዚህም የተነሳ የጳውሎስና የሲላስ በኤፌሶን መገኘት አጋጣሚ መስሏቸው ከሰሷቸው። ለሮሜ ሰው ያልተገባ ባህላችን ያልሆነ እንደ እምነታችን ያልሆነ ትምህርት እያስተማሩ ያውካሉ ብለው አሳሰሯቸው። አጋጣሚውን ተጠቅመው ከመንገድ ያስወገዷቸው መስሏቸው ነበረ። ነገር ግን ታላቁ የእግዚአብሔር ፈቃድ ይፈጸም ዘንድ ይህ እንደሆነ እችም ሴት ከዲያብሎስ እስራት እንደወጣች፣ ነፃ እንደወጣች፣ ካሁን በኋላ የማንም ባሪያው እንዳትሆን እንደ ነፃ እንዳስወጧት አስባለሁኝ። ከነዚህም ሰዎች እይታ አኳያ አጋጣሚ መስሎ ያሳስሯቸው እንጂ የሰፋውን ታላቅ የሆነውን የእግዚአብሔርን ክንድ በዚህ ታሪክ ውስጥ ተጽፎና ተቀምጦ እናየዋለን። የሐዋርያት ሥራ ምዕራፍ 12 ቁጥር 10 የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ ይላል። የዚህ የታሪክ ክስተት ደግሞ ጴጥሮስ ታስሮ በነበረበት ሰዓት ስለ እርሱ በወገኖች ዘንድ ጥብቅ ጸሎት ይደረግ እንደነበረ፣ ከዛም መልአኩ መጥቶ የእስሩን መሰረት እንዳናወጠ፣ ደጆችም አውቀው እንደተከፈቱ፣ ጴጥሮስ በሕልም የሚያይ እስኪመስለው ድረስ እየተመራ እንደወጣ፣ ከእስር ቤት እንደወጣ የሚገልጽ ታሪክ ነው እና አጋጣሚ ሊመስል ይችላል የሆነው ሁኔታ፣ ግን በእግዚአብሔር ሐሳብ ውስጥ አስቀድሞ የታሰበና ነገሮች በእግዚአብሔር ፈቃድ በጊዜው በሰዓቱን ጠብቆ የሚሆን መሆኑን እንዲያረጋግጥልን ነው። መዝሙረ ዳዊት 79:11 የእስረኞች ጩኸት ወደፊትህ ይግባ፣ እንደ ክንድህም ታላቅነት ሊገደሉ የተፈረደባቸውን አድን ይላል። ስለዚህ እግዚአብሔር በቀደመ ጊዜ ያደርግ እንደነበረ ሁሉ በእኛም ዘመን ሕያዋን ሆነን በምንኖርበት በምንቀሳቀስበት በዚህ ዘመን የእግዚአብሔር ክንድ ከመርዳት አላጠረም። ለዚህ ነው ዳዊት ይጮሃል፣ የእስረኞች ጩኸት ወደፊት ይግባ፣ ክንድህም ደግሞ እንደ ቀድሞ ሊገደሉ የተፈረደባቸውን እንደዚሁ አድን ይላል። እንደ ቃሉ ይሁንልን። በመጨረሻ የትንቢተ ኢሳይያስ 6 ከቁጥር 1 እስከ 4 ድረስ አነባለሁ። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለቱም ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጮኺው ድምፅ የተነሳ ተናወጠ፣ ቤቱም ጢስ ሞላው ይላል። ቅድም የተናገርኩት እግዚአብሔር በሚገኝበት በዛ በመቅደሱ እግዚአብሔርን ስለ ቅድስናው እየተቀባበሉ የሚያመልኩት አምላኪዎች ጎሎት አይደለም። እግዚአብሔር እንድናመሰግነው፣ እንድናመልከው፣ እንድናከብረው የጠየቀን የነዚህ ተሳታፊዎች እንድንሆን ነውና እግዚአብሔር ዖዝያን በሞተበት ዓመት ኢሳይያስ ይላል እግዚአብሔርን ከፍ ባለ በረጅም ተራራ ላይ በዙፋን ላይ ተቀምጦ አየሁት፣ ያመሰግኑት ነበር እንዳለ በአጋጣሚ ባልሆነ ምስጋና በየትኛውም ሁኔታ ውስጥ ብንሆን በከፍታም በዝቅታም በመሙላትም በመጉደልም ደስ በመሰኘትም ደስ በማንሰኝበት ሰዓት እግዚአብሔር በሕይወታችን የሚመሰገን ይሁን። መዝሙረ ዳዊት 146:7 ላንብብና የዛሬውን መልእክት ወደ ድምዳሜ ላምጣ። 146:7 ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው፣ እግዚአብሔር የታሰሩትን ይፈታል ይላል።
ታሪኩ የሐዋርያት ሥራ 16 የገለጸልን ያረጋገጠልን በእግዚአብሔር ጊዜ ውስጥ በእግዚአብሔር የማዳን እቅድ ውስጥ አጋጣሚ የለም። የታሰሩትን ይፈታል፣ የተበደሉትን ነፃ ያወጣል፣ የተራቡትን በጊዜያቸው ምግብ ይሰጣል ይላል እና እነ ሲላስና ጳውሎስ በዛ በግንድ እስር ተጠርቆ እግራቸው በውስጠኛው ክፍል በታሰሩበት እስር ቤት ውስጥ ለእግዚአብሔር የዜማ ምስጋና ለማቅረብ እንዳላቆሙ ሁሉ ወገኖች አጋጣሚ በማይመስል የህይወት ግድድሮች ውስጥ ስናልፍ፣ ሁኔታዎች ስናልፍ፣ ስንክሳሮች ውስጥ ስናልፍ መመስገን የሚገባውን ከፍ ባለ ረጅም በሆነ ተራራ ዙፋን ላይ ተቀምጦ ያለውን እግዚአብሔርን እንዳንረሳ። እግዚአብሔር የአጋጣሚ አምላክ አይደለም፣ የጊዜ አምላክ አይደለም፣ የሁኔታዎች አምላክ አይደለም። ከሁኔታዎች ከፍ ያለ ነው፣ ከአጋጣሚዎች የበለጠ ነው። በየትኛውም ጊዜ ውስጥ ስንሆን እግዚአብሔር አምላካችንን ማመስገን እንድንችል የዛሬው ትምህርት ያስተምረናል። እግዚአብሔር ጸጋውን ያብዛለን። እንጸልይ። በምስጋና በውዳሴ በአምልኮ በስግደት በቂ ሆነ ለዘላለም ጸንተ ያለ በዙፋን ላይ ያለ እግዚአብሔር አባታችን ሆይ ስላስተማርከን ቃልህ እናመሰግናለን። እኛም ካልወደቁት ፍጥረታቶች ጋር ተስማምተን ሁል ጊዜ ቅዱስ 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 እግዚአብሔር ካንተ ክብር የተነሳ ምድር በክብር ተሞልታለች እንድንል አንደበቶቻችንን ምስጋና አስተምራቸው። ካልሞላልን አጉረምራሚነት ይልቅ የሞላልን ምስጋና እንዲበዛ እርዳን። ጌታ ሆይ ስላደረዳህን እናመሰግናለን፣ ስላስተማርከን እናመሰግናለን። ከሁኔታችን በላይ ነህ፣ ከነገሮቻችን በላይ ነህና ይህንን ማየት እንድንችል ጸጋህን አብዛለን። ከታሰርንበት እስራት አውጥተህ የምትመሰገነውን እግዚአብሔርን በክብርህ በግርማ በሞገስ ማየት እንድንችል እርዳን። ቀና አድርገን ዘወትር እንድናመሰግንህ በሁኔታዎች ውስጥ ሆነን አንተ እርዳን። ስለ ሁሉም እናመሰግናለን በጌታ በኢየሱስ ስም አሜን። እንግዲህ ወገኖቼ በሚቀጥለው በቀን 3 እስክንገናኝ ድረስ የእግዚአብሔር ጸጋ በጎነትና ቸርነት በያላችሁበት ከእናንተ ጋር ይሁን እላለሁኝ። እግዚአብሔር ይባርካችሁ። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል፣
ያበቃል ኢየሱስ ዳግም ይመጣል